ገርኩ ይልምጉስ ማርያምን ቪዲዮውን እኔ ለቅቄዋለሁ። ቂጥና ጉንጭን ብቻ ፎከስ አድርጎ የሚያሳድግ ባቄላ የመሰለ አንድ የሆነ ነገር መጥቷል። እሱን በጥብጠሽ እንደገንፎ ንፊ ተብላለች። እየነፋች ነው። ምን እንደሚያመጣባት አለው። ሰው እንዴት ወደ ሆድ የሚገባ ወደ ፊታችሁ እኮ አንድ ፊት ነው ያላችሁ። ሌላ አተሩ ነው ሳሚ አተር ይበላሉ። ፈሳቸው መከራ ነው። ደግሞ ፈሳለው ደግሞ አለ የማይቋረጥ ፈሳችን ለማሳደግ ብለሽ የማይቋረጥ ሳሚ በአተር ነው እና አተር አለ በወተት ተሰፍስፋችሁ ከጠጣችሁ ቂጣችሁ ያርጓል። ይጠጡትና በሶስተኛው ቀን ወደ ቂጥ ሲሄድ በዛውም የቂጥ ትቦ ይነካል መሰለኝ። ፈሱ ደግሞ አይቋረጥም አሉ እኮ በጣም ከባድ ነው። ኧረ ፈስ በፈስ አደረገ። አይዞሽ ጥሩ ነው እየሰራልሽ ነው ትባላለች አሉ። እናንተ እንደው ምን ጉድ ናችሁ? እንደው በመድኃኒዓለም አባቴ ምንድን ነው ጉዳችሁ? አንድ ቀን ይኸውላችሁ በማይፈሳው ፈስታችሁ ጉድ እንዳታምጡ። ረሳሚ ሀገር አለቀው። ይሄን እንግዲህ እኔ ከመጣሁ ገና ሁለተኛ ወሬ ነው ያዝኩት ማለት ነው። ከዛ ሞባይል ባንኪንግ ከፍቼልሻለሁ ምናምን አለኝና ሰውየው ማለት ሲልክልኝ ቴክስቱ ምናምን ይገባልኛል የምሰራበት ሰውዬ እና ሚስጥር ቁጥሩን እሱ ያውቀዋል። እናንተ ሰዎች እኮ ገና ብዙ ልታሰቡ ነው። እስኪ ድገሚልኝ። ምንድን ነው? ሞባይል ባንኪንግ ከፈትኩልሽ አለኝና ማለት ራሱ ባንክ ሞባይል ባንኪንግ የከፈተልሽ የት ሀገር ነው ያለሽ? እዛው ሳውዲ ነው ያለሁት። ከሳውዲ እንዴት አፕሊኬሽን ይከፈታል? እኔ ምንም አውቀው ታሪክ የለኝም። ከዛ ከፈትኩልሽ አለኝና ልክ ዛሬ እንደውም አስገብቶልኛል፣ ቴክስት ገብቶልኛል የብሩ መጠን ምናምን ማለት ግን ሚስጥር ቁጥሩንም ወይ ባንክ ቤት አልወሰደኝ ምናምን ራሱ ነው ይሄ ነው ሚስጥር ቁጥርሽ ብሎ ሰጠኝ ሰውየው ማለት ነው። ወይኔ የት የተበላሽ። አሁን ከአሁኑ አቁሚ ቶሎ ነግሬሻለሁ። ገንዘብሽን እንዳትሰጭ። አሁን ምን አይነት ጉዶች ናችሁ? በቃ እሱ እኮ በራሱ እየተጫወተብሽ ነው ያለው። አረ ጉድ! አረ ስሙ ጉድ! አረ ጉድ ስሙ! የት ነው ያለሽ? የት አለሽ? ማን ነው? አረ ይኸውልሽ፣ የምሰራባቸው ናቸው እኮ። አልፈልግም በይው። አይችልም። የኢትዮጵያ አካውንት ነው። አረ እዚሁ ከፈትኩልሽ ያለኝ እዚሁ ነው። እና ሌላ ጓደኞችን ስጠይቅ ደግሞ ባንክ ቤት ሂደን ቁጥር ሰጥተውናል ምናምን አሉኝ። ይሄ ሰውየውን የአንደኛ ቋንቋ ስለማልችል አይ ተይው፣ እሱ ከሆነ ልክ ነው። እሺ ሚስጥር ቁጥሩን ማለት ማወቅ አለበት እንዴ? አንድ ነገር ንገርሽ። እኔ ደግሞ ኢትዮጵያ ሆኖ አካውንት ከፈትኩልሻል መስሎ የሚደነበት ይኸውልሽ፣ አሰራሩ ልክ ነው። ነገር ግን አንድ ነገር ንገርሽ፣ ነገ የሆነ ነገር ብታደርግ፣ የሆነ ስህተት ብትፈጥሪ፣ የሆነ ችግር ብታመጪ፣ በስራሽ ስህተት ቢገኝ ወይም ደግሞ ሰውየው ገንዘብ ቢያጣ ገንዘብሽን ይወርሰዋል። ይህ ነው ሚስጥር ሲሙን የሚያወጡልኝ እነሱ ናቸው። በዛ ላይ ደግሞ ሚስጥር ቁጥሩን ራሱ ሰውየው ነው የሰጠኝ ማለት ይሄ ነው ግራ ያጋባኝ። ጓደኞችን ስጠይቃቸው ባንክ ቤት ሄደን የተሰጠን ቁጥር ምናምን አሉ። ሳሚዬ ይቅርታ አንዴ እንትናን ኢሱን አስገባኝ እያለ ነው። ኢሱ አስገባኝ እያለ ነው። አብሮ ይልል ምን አርግ የሆንኩትን ባለፈው ታስታውሳለህ አይደለ? የሆኑ ቄስ የሆነች ልጅ ብር በልተውባት እጄ ሰምተህ አታውቅም ታውቃለህ? አባ ልጅቷ ሰው ሀገር ለፍታ ነው ደቅማን የመጣችው እና ኮተቤ ምናምን ወደዛ ቤተክርስቲያን አካባቢ ነው ያገኘች እና ብሯን ስጧት፣ ወጣት ናቸው ብሯን ስጧት። ስለ ምን አባ ገባ እንደ ቄስ እንደዚህ ማለት ይቻላል አይቻልም? ምን አባ ገባ አንተ አይልም ቄስ። ቆይ ልንገር፣ ቄስ ያው በቄስ ስም ነው የሚጠቀሙት ልነገር ነው። እኔ ደግሞ ተከበሩ እንጂ አልፎ አይቀመጡ ነው። እኔ ከሶታለሁ ምናምን ስላቸው ጠብቀኝ እሰራልሃለሁ ብለው እናቴ ትሙትን የፈስ ደግሞብኝ አስቡት። ሳሚ ሄደበት አስቡት ሲጠራ አይ እግዚአብሔር ወይ መድኃኒዓለም ይሄ ሰውዬ ክፉ ናት ክፉ። አስቡት ይሄን የሚያክል ሰውዬ ሬስቶራንት እስካይላይ ሲገባ ሲራመድ እያለ ሲራመድ አስቡት። ወይ መድኃኒዓለም አየህ መስመር ሰዓት ካንተማ ማን ግባ አለ
ፍሳስ ይለውና አባት አሁን ቆመ። አሁን ዛሬ ለማንኛውም የገባሁበት ዋና ዓላማ ትናንትና ጥያቄ ጠይቄ ነበረ። ማነች ሳሚን እሱ ይሄን አስገባልሽው? እግዚአብሔር ባርክሽ። እሱ አርጅቷል፣ አይኑ ያየምና አይኑ ነሽ እዚህ ቲክቶክ ላይ እናቴ። እግዚአብሔር ባርክሽ። አሜን አሜን። እሱ ቆይ አንዴ ሳትወርድ አንዴ ላመስግንክ። ቆይ ጊዜው ቢረጥ ነው። አዎ መጀመሪያ ያው ሰላም እያልኩ ነው። ሊያይን ገባ። አንድ ሁለት ጊዜ ቤቱን ከፍተህለት ነበር ከአመት በፊት። የጎዳና ልጅ ወንድሙ አብሮ አደግ ጓደኛ ኩላሊት የሰጠው ካስታወስክ። አሁን ላይ ያው ያሉት እዚህ ቱርክ ነው። በጣም ብያቸው ነበር። እና ዛሬ ስቴትመንት አስወጥቶ ያየ ሰው አለ ወይ እየጠየቅኩ ነበር። ራሱ ከመምጣት ላይ ስቴትመንት ያወጣችሁ ሰዎች አላችሁ ወይ? ስቴትመንት አውጡና ስቴትመንት ምንድን ነው ብለው ነበር። እና ስቴትመንት ማለት እስከዛሬ ያስገባችሁትን ያስወጣችሁትን ብር በደረሰ በንክ ከባንኩ የምትቀበሉት ወረቀት ነው። እና ወጪና ገቢያችሁን መቼ እንዳስገባችሁ፣ ምን ሰዓት እንዳስገባችሁ፣ ስንት ብር እንዳላችሁ፣ ስንት ብር ወጪ እንደወጣባችሁ፣ ያልገባ ብር፣ የገባ ብር፣ ቀኑን፣ ሰዓቱን ይነግራችኋል። እሱ አንድ ላይ ሆኖ ደረሰኙ በአንድ ላይ የሚመጣበት ነው ብዬ ነግራችኋለሁ። እየጠበቅን ነው። አሁን ማለት ስለዚህ አንድ ነገር ልንገራችሁ ግን ይህ ሰውዬ አንድ ነገር ቢሆን አረብ ሀገር ያላችሁ ሰዎች አሉ። የአረብ ሀገር ያላችሁ ሰዎች ከዚህ በፊትም አውቃለሁ ምናምን እንደሞከሩበት። ይህን የሚያውቅ ሰው አለ? ግን እናንተ ተማሩ እንዴ! ስንት ይነገራችኋል። እናንተ በዚህኛው በቀኝ ሰምታችሁ እኮ በግራ ታፈሳላችሁ እኮ። ሁሌ ይጮሃል። ሳሚ አብርሽ ይጮሃል። የቄራው ይመጣል፣ ይጮሃል። ስለዚህ ጋይስ እባካችሁን ተማሩ። እናንተ ብራችሁን ያዙ እኮ ነው፣ አለቀ። አትበሉ ብራችሁን። ስቴትመንት አውጡ የተባለው ስቴትመንት ማንም አይበላባችሁም። ስቴትመንት በስማችሁ ከተከፈተ ኢትዮጵያ ላይ ማውጣት አትችሉም። ግን ኢትዮጵያ ላይ በሚኖር ሰው ካወጣችሁ አካውንቱን ማለት ነው ማውጣት ይችላሉ። ተከፈለም አልተከፈለም ማውጣት ይችላሉ። የመከፈል አለመከፈሉ ሳይሆን ስቴትመንት ሲወጣ ከአረብ ሀገር ሄደሽ ከላክሽበት ጊዜ ጀምሮ እስከ ዛሬዋ ድረስ ማውጣት ይቻላል። ስቴትመንቱን የንግድ ባንክ የሚሆን የትኛውን ባንክ ማውጣት ይችላል። አውጡና እስቲ ስንት ብር ነው የሰራችሁት? ስንት ብር ነው ባንክ የገባው? ስንት ብር ተበላችሁ ወይስ አልተበላችሁም? ያንን እኮ ፋይንዳት ማድረግ የምትችሉት እኮ ሬል እኮ ነው። በቃ ይሄ ሌጋል ነው። እንደ ሰውዬ እናንተ አንዳንድ ጊዜ ለምንድን ነው እኛ የአረብ ሀገር እህቶች ብቻ ሁል ጊዜ የምንመከረው? ጥያቄው ለ536 ሰው ነው። እናንተም ለምንድን ነው እኛ ጋር ብቻ? ስደት እኮ ሁሉም ስደት ነው። ኢሮፕም ስደት ነው። እዛም ገለባ መጥረግ አለ፣ እዛም ማፈስ አለ። ለምንድን ነው ታርጌቱ እኛ ጋር ብቻ የሆነው? ሳሚ ከቻልክ በሌላ ስልክ እገባለሁ። ይሄኛው ቻርጅ ዘጋቢ ቀይርና ግቢ። የአረብ ሀገር ሴቶች እኔ ምን እኔ አያገባኝም። አረብ ሀገር ዘመድ የለኝም እኔ ግን ከሳሚ ጋር ራሱ ቁጭ እያወርቻለሁኝ። አረብ ሀገር ካሉ ሰዎች ጋር ቁጭ እያወርቻለሁኝ። አይማሩም ይላሉ ሁል ጊዜ። የሆነ ብር ስታገኙ አየር ላይ ናቸው ያላችሁ፣ ስር የላችሁ። አላማችሁን ትረሳላችሁ። እናቴን አባቴን እቀይራለሁ ብላችሁ ወጣችሁ ማለት ነው። አንቺ ኩላሊት ፌል ቢያደርግ ማለት ነው ማንም ዞር ብሎ አያይሽም። አንቺ ብትታመሚ ታማ መጣች ይማርሩብሻል። ያንን አስቡ ነው። ሆዳሙ አንዳንድ ጊዜ ትናንትና በ14 ዓመቷ የተሰደደች ልጅ በ14 ዓመቷ የቀበሌ መታወቂያ ፎርጅ ተሰርቶ በ14 ዓመቷ የመጣች ልጅ ገስት ውስጥ ገብታ ነበር። 10 ዓመት ቀርታ ለእህትና ለእናቷ ቤት ሰራችላቸው። ይኸው ያዩት ላይ ነው። 10 ዓመት አሁን 1 ብር ባንኳ ከአካውንቷ ውስጥ የለም። አሁንም ራሷን ልታጠፋ ጫፍ ላይ ደርሳለች። አሁንም ብር በየወሩ ካላመጣሽ እያሏት ነው። ቤት ሰርታ አስቀምጣቸዋለች። 10 ዓመት እዚህ ሀገር ተቀምጣለች። 1 ብር የላትም። አሁንም እናትየዋ ነይ ግቢ ነይ ውለጂ አይደለም ብር አምጪ እንዳትመጭ እያሉ እየተጫወቱባት ነው። ይቺ ልጅ አሁን ትናንትና አሳብዳኝ አርፈሽ ተቀመጪ ብሎ ካርጋቸው ገንዘብሽን ሰብስቢና ሰው ሁኚ። አሁን ገና ልጅ ነሽ። በ14 ዓመቷ ተሰዳ 10 ዓመት እዚህ ሀገር ከቆየች ስንት ዓመቷ ነው ማለት ነው? አሁን 24 ዓመቷ ነው። በ24 ዓመቷ ገብታ ወልዳ ሰው መሆን ትችላለች። ሰው ትንሽ ጊዜ ገንዘብ ሰብስቤ የትራንስፖርት የላትም። የትራንስፖርት በቃ ብቻዋን ሁሉ ማውራት ጀምራለች። ጭንቅ ላይ ነው ያለችው። ችግር ውስጥ ነው ያለችው። ገንዘቡ በወር የሳሙና እንኳን መቀነስ አችልም እየወሰደች የምትወረውርላቸው። እንግዲህ ከዚህ በላይ ምን ትላለህ? ችግሩ ምን መሰለህ? ይሱ በዙሪያቸው የከበቧቸው እነዚህ አሻጃግሪዎች እነሱ ጥቅማቸው እንዳይቀር ከሌላዋቸዋል ጊዜ እንዲሰጧቸው አያደርጉልህ። አዳዲስ አጀንዳ እዚህ ሀገር ላይ እየተከፈተ አዳዲስ ነገር እየመጣ ነገሩን ግራ ተጋብተዋል። በጓደኞቻቸው የሚመሩት
በራሳቸው አይደለም ያሉት፣ ራሳቸው ጋር አይደሉም ያሉት። ለዚህ ነው ቤተሰብ እዚህ ይጠዘጥዛቸዋል፣ ስራው ይከብዳቸዋል። እንደገና ማታ ረፍት አያደርጉም፣ ስለ ጤናቸው አይጨነቁም። ገንዘቤ ምን ሆነ፣ ገንዘቤ ምን ወጣ፣ ስንት ጨመረ፣ ስንት እንትናል። አስብ እንግዲህ በማይጫወቱባቸው ነገር የለም። ወርቅ እንኳን ወርቅ ፌክ ወርቅ እየሸጡላቸው አቅፈው ከርመው ኢትዮጵያ ሲሄዱ ይሄ እኮ ፎርጅን ነው ተብለው ከዓመት በኋላ ወርቄ ፎርጅን ነው ብላ ማትመጣ ያለበት ሁኔታ ላይ ያለች ህይወት ውስጥ ነው ያሉት። አይሰሙም። ትጮዋለህ፣ አይሰሙም። እኔ ነው ችግር ውስጥ ሊከቱኝ ያሉ። ተቀየሩ እየመጣችሁ ችግር ማውራት ከባድ ነው አይደል? እኔ በጣም ነው ተናዘኝ። አረብ ሀገር ያላችሁ ሴቶች እኔ በጣም ነው ማዝነው በእውነት እግዚአብሔር ምስክሬ ነው። በጣም ነው ማዝነው በእውነት። እናንተ ሀገር ቀይራችኋል። ቤተሰብ አገዛችሁ ማለት ሀገር እንዳገዛችሁ ነው የሚቆጠረው። እግዚአብሔር ምስክሬ ነው። ስለዚህ የሆነ መንቃት ያስፈልጋል። መንቃት ስቴትመንት ወይ እንትን ይስዬና ሳሚ ይችን የደብረ ወርቋን ምን አላችኋት? እስኪ ማላ በሏት እስኪ በእናታችሁ። የደብረ ወርቅ ማነች? ምን ሆና ነው ማነች? ይችን የደብረ ወርቅ አካውንቷን የሞባይል ፓርኪንግ ከፈተልኝ። አይ የእሷ ነገር እኮ ነው የገርኩ። ትክክል እኮ ነው። ሰውየው አካውንት አውጥቶላታል። አሁን አዲስ ህግ መጥቷል። በኮንትራት ቤት ያሉ ሰዎች አካውንት አውጥተው አካውንታቸው ላይ ነው ደሞዛቸውን መሳብ ያለባቸው ተብሏል። ገብተዋል አይደለ? በተድቢር የመጡ ሰዎች ምን ያክል አስተማማኝ ነው? አስተማማኝ ነው። ግን አሁን ችግሩ ምን መሰለህ? ይቺ ልጅ አሁን ችግሩ ሌሎች ሂደው ፈርመው ነው ፒንኮድ ለራሳቸው የሚሰጣቸው። ይህ ሰውዬ ግን ሳትሄድ ነው ፒንኮድ ይዞላት የመጣው። ግን ሚሴጅ እየገባላት ነው ደግሞ ሲያስገባላት። ግን እንዴት ነው ፒንኮድ ለእሱ ጋር የሚሆነው? በአሰሪ ጋር መሆን አይችልም። ፒንኮድ መሆን ያለበት ከሰራተኛዋ ጋር መሆን ያለበት። እሷ በፈለገችበት ቀን ሂዳ አውጥታ በፈለገችበት ቦታ መላክ፣ ከፈለገች ደግሞ ብሯን እዛ ማስቀመጥ፣ ከፈለገች ደግሞ አገሩ ላይ አስተማማኝ አይደለም ካለች ወደ ቤተሰቦቿ መላክ ትችላለች። ይሄ ነው ችግሩ። ምን መሰለ? ገንዘብ በጣም በብዛት ከተጠራቀመ ይህ ሰውዬ ፒንኮድ ከእሱ ጋር ስላለ ሂዶ የማውጣት እድል አለው። ለምን? በማሽን ነው የሚያወጣው፣ ፒንኮዱ አለው። ስለዚህ ነገ ችግር ከፈጠረች፣ ሰውየው ስራ ከተባረረ፣ የሆነ ነገር ከተፈጠረ ገንዘቧን ታጣለች ነው እንጂ የአካውንት ማውጣታቸው ትክክል ነው፣ ስህተት የለበትም። ግን ሂዳ ለምን አላወጣችም? ይህ ነው ችግሩ። እኔ ቋንቋውን ስለማልችል በሰዓቱ ምንም ማለት አልቻልኩም ነበረ። ግን እዚህ የሚሰሩ ልጆች ስለነበሩ እነሱን ስጠይቃቸው ኧረ እኛ ባንክ ቤት ሄደን ፈርመን ሚስጥር ቁጥሩንም ታሽጎን የተሰጠን ምናምን አሉኝ ማለት። ከዛ ሰውየው እኔ ደግሞ እዚህ ጋር ይሄ ነው ሚስጥር ቁጥሮች ብሎ ሰጠኝ። ከዛ ልክ እነሱ በሌሉበት ሰዓት አፕሊኬሽኑ ላይ ገብቼ ሳስገባው ያን ቁጥር አይሰራም ነበረ። ልክ ደግሞ ዜና አስገብቶልኝ ቴክስት ስገባ እስኪ ልሞክረው ብዬ ልክ እዛ አፕሊኬሽኑ ላይ የሰጠኝ ቁጥር ሳስገባው ከፈተልኝ ማለት። ስለዚህ እኔ እንዴት እንደሆነ ሊገባኝ አልቻለም። ሁሌ የሚጨቀጭቃችሁ ሰው ማለት ነው ጤናችሁን አይፈልገው። የቤተሰብ ወንድም እናት ምናምን ጎመ አክስት ዝባዝንኪ ምናምን የምትሉት ማለት ነው ከእናንተ የሚፈልገው ብራችሁን ብቻ ነው። እናንተ ለጤናችሁ ካላሰባችሁ ለእናንተ ጤና የሚያስብ ሰው የለም። ስለዚህ ለእናንተ ጤና የማይጨነቅ ሰው ማለት ነው እግሩን ይብላ። ይህም ብላ ብሏል። በቃ እግር ብላ በሊው አለቀ። ብርሽን ያዢ፣ ብርሽን ያዢ። ብርሽ ከተበላ ማለት ነው አከተመልሽ። በቃ አለቀ። ብርሽ ከተበላና ከመጣሽ እዚህ ጎፈንድሚ ይሰበሰብልሻል። ጨልለሽ ማለት ነው ጨልለሽ ጎፈንድሚ ይሰበሰብልሻል። 10 ዓመትን ልፊ፣ 1 ዓመትን ልፊ፣ 3 ዓመትን ልፊ። የሰበሰብሽ ብር ማለት ነው ሌላ ሰው ከበላው ማለት ነው ጨልለሽ አማኑኤል ነው የምትገቢው፣ ሪያብ ሴንተር ነው የምትገቢው። ስለዚህ ያ ከመሆኑ በፊት እኔ ጤነኛ ነኝ፣ እኔ ጤና ያሳስበኛ ብላችሁ ማለት ነው ብር የሚጠይቅሽን ሰው በሙሉ ብሎክ አድርጊ። መጀመሪያ አንቺ ስትፈልጊ ብር ላኪ እንጂ ማለት ነው እነሱ ሲፈልጉ ብር እንዳትልኪ። እነሱ ፈልገው የምትልኪ ከሆነ ማለት ነው በጣም ዲስአፖይንት ትሆናላችሁ ማለት ነው። ከዛ በኋላ እግር ብላ ምናምን ብትይው እሱ ቁርጥ እየበላ ነው በላክሹ ብር አይሰማሽም። ስለዚህ ብራችሁን ያዙ። ብር 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 የሚል ወንድም ሁሉ ነገር ካለ እግር ብላ አባቴ፣ ቀቅለ እግርን ብላ። ጫማ እንደ ማጅላን ጫማ ቀቅለ መረቁን ጠጣበዩ። ጤነኛ ሰርቶ ይብላ። ለጫት ነው አትላኩ። ስለዚህ ሳሚንም ብዙ ነገር አታድርሱበት። እኔ ወንድሜ በእውነት ነው በጣም ነው ማዝነው በሱ። የሆነ ነገር ቢሆን እናንተ ትጸጽታላችሁ። ስለዚህ መልሳችሁ መልሱ እናንተ። ስለዚህ ከእንደገና ደግሞ መታችሁ መስክሩ፣ መታችሁ መስክሩ። ለእናቴ ብር ልኬ ስገባ እናቴ ብር የለሽም አለችኝ አባቴ። ስነ ስርዓት ታሪክ አለ፣ እንደዚህ አይነት ታሪክ አለ እንዴ ወጥቶ መናገር። ስለዚህ የሚያሳስባችሁ መጀመሪያ የሚያሳስባችሁ ጤነኛ መሆናችሁ። ጤነኛ ስትሆኑ ስራ የምትሰሩት እና እቺ እግር ብላ የምትለዋን አስቡ። እሱ የሳትወጣ ደግሜ ሁሌም ደጋግሜ የምንግረው ነገር ነው።
እኔ ይቅርታ አድርጉልኝ። በተለይ ከ5 ዓመት በላይ የተቀመጣችሁ አረብ ሀገር ያላችሁ እህቶች ቤተሰቦቻችሁ አይወዷችሁም። ይሄ ምንም ጥያቄ የለውም። 4 ነጥብ። አይወዷችሁም። ቢወዷችሁማ፣ ቢያስቡላችሁማ፣ ቢጨነቁላችሁማ ለእናንተ እውነት ትክክለኛ ቢሆኑማ እስኪ 1 ሳምንት ብር የለኝም በሏቸውና የሚሰጣችሁን የመልስ ቡን የስድብ ማዕት ስሙ። የስድብ ማዕት እስኪ ለባልሽ ብር ከልኪውና የሚሰድብ ስድብ ባሌ ነበር ወይስ እኔ ነበርኩ በህልሜ ነው ብለሽ መጠራጠር እስኪ። ብዙዎቻችሁ በተሰደባችሁ ስድብ ቅስማችሁ ተሰብሮ የተቀመጣችሁ እህቶች አላችሁ። በተሰደባችሁ አብረሽው በተኛሽው ድንግልናሽን በሰጠሽው መከራሽን ባየሽበት ባልሽ ብር የለኝም ስላልሽው ብቻ የሰደበች ስድብ አይምሮሽ ውስጥ ተቀምጦ ጠዋት ማታው እየየል ወዝወዘው በእግሬ እያልሽ የምታለቅሽ ታለሽ የምታለቅሽ ነገር አለሽ። በገዛ ባልሽ እውነት ይሄ ባሌ ነው ያወራው ወይስ በህልሜ ነው ተኝቼ እስኪ እጄ ልንከሰውና አለው የለውም ብለሽ ተጠራጥረሽ እጅሽን የነከሽ ሰዋልሽ። አትሳቁ፣ መንጋጋችሁ ይርገር። እውነት ነው የምነግራችሁ። ስሚ፣ የምትሰሚ ከሆነ ስሚ። ነገ በአንቺ ላይ ካልደረሰ አትሰሚ ማለት ነው። የደረሰባቸው ሰዎች ለእናንተ መፍትሄ ካልሰጧችሁ፣ ምክንያት ካልሆናችሁ፣ ህልም ካልሆናችሁ፣ ምንቀት ካልሆናችሁ፣ አሁን ምትስቂ ካለሽ ማለት ነው ነገ ታለቅሻታለሽ። አሁን የሚያስቅ ነገር አላወራሁም፣ አልስቅም። ደግሞ የሚያለቅስ ምን ደግሞ ሞች አትላኩልኝ። እኔ አልቅሱ አይደለም ያልኩት፣ ተጠንቀቁ፣ ንቁ ነው። ስሚ፣ ባልሽ ማለት ነው ባልሽ። ባል ማለት ምን ማለት ነው? በመጽሐፍ ቅዱስም በቁርአንም ባል ማለት ገንዘብ የምትቀልቢው ማለት ጎተራ ማለት ነው። ምንድን ነው? ግብር ነው? ግብር ሰብሳቢ ነው እሱ። አንቺን ሊያኖርሽ ነው አይደለም? ባል ሊደግፍሽ፣ ሊያግዝሽ በድካምሽ በከፋሽ ጊዜ በሴክስ ባማረሽ ጊዜ ልጅ መውለድ በፈለግሽ ጊዜ ደስተኛ መሆን በምትፈልጊበት ጊዜ ሰው ሊያደርግሽ የመጣ ነው እንጂ ምን ያደርግልሻል? ይህ ሰው ማያግዝሽ ከሆነ አንቺን ገንዘብ የሚጠብቅ ከሆነ አረብ ሀገር ልኮ ላሜ ላከች ያገበተ ትሮጫለሽ። አንቺ ታግተሻል፣ ታግታችኋል እኮ እናንተ። አሁን እናንተ እከሊ ታገተች ግርግር ትርምስ ምናምን፣ እናንተ እኮ ታግታችኋል። እናንተ እኮ በህይወት አይደለም ያለ ታግታችሁ ያለ። እኔ ወንድሞቼን አልሰጥም ብዬ አድማ አድርገው ስንት ዓመታቸው እኔ ምን አገባኝ ጥርግ ይበሉ ብዬ ብሬ ነው ዘመዴ ሳሚ ለምን በአናታቸው አይተከሉ ማለች። ብቸኛዋ ጎበዝ አየሽ፣ አድማ ነው ያደረጉብሽ። እናትየዋ እናት የወለደቻት እናት ቮይሷን ለኔ ተልኮልኛል። ቮይሱን ባልሰማች እናት የለንም ተጠርጣሪ። እኔ ምናልባት ከሆስፒታል ተቀይራችሁ ከሆነ እንጂ እውነት እናንተ እናት በያጥሩ ማንም ሲሸጉርሽ በሽተኛ ከምትሆኝ ልጅ ከምትወልጅ ብዬ ልኬ አገር ቤት ከስንት ነገር ተበድሬ ልኬሽ 2 ዓመት ረዳዋት ብለሽ ብር አልሰጥም ያልሽ አንቺ ምናምን፣ አንቺ ግማታም፣ አንቺ ሸታታ እናትን ቢላ ስትሳደብ የሰማሁት ጆሮ ያለ እኔ እኮ ያልሰማሁት ጆሮ የለኝም። እኔ ጆሮ ግን ጤነኛም አይመስለኝ፣ አንዳንዴ ደንዝዟል። እናንተ ለራሳችሁ በሁለት እግራችሁ ቁሙ። ማንንም እንዳትሰሙ። የሚፈልጋችሁ ሰው ከሆናችሁ በኋላ ይምጣ። በቃ ሰው ከሆናችሁ በኋላ ይምጣ። የሚፈልጋችሁ ሰው ካለ እናንተ የሆነ ቦታ ከደረሳችሁ በኋላ ያኔ ምሳ ጋር ከዛ በኋላ እናቴ ብለሽ ሄደሽ እግሯ ላይ ወደቂ። እናቴ እኔ እኮ ይኸውልሽ እዚህ ቦታ ለመድረስ ፈልጌ ነው አንቺን የተውኩሽ ብለሽ እግሯ ላይ ወደቂ። በእርግጠኝነት አንድ ነገር ልንገራችሁ፣ እናትሽ አትራብ። የፈራሽው ነገር ውሸት ነው። ምንም አይሆኑ። ብትሞቺ ማለት ነው ብትሞቺ እነሱ የቀን ስራም ሰርተው የፈለገ ነገር ሆኖ ሰው ህይወት ትቀጥላለች። እነሱ የአንቺ ህይወት ግን ጉድጓድ ስር ነው ያለው። ግን የሞትሽው ለእነሱ ነው። አሁን አንቺ በህይወት እያልሽ እኔ እያለሁ ቢራቡስ የምትይው ነገር አይራቡ። ለምን ይራባሉ? ለምን ይራቡ? ሀገራቸው ላይ እኮ ነው ያሉት። ለምን ይራባሉ? ምን ይሆናሉ? አንቺ እኮ ነው ያልጨክኝ ያልሽው እንጂ እነሱ እኮ ብጨክኝና ቆራጥቶኝና ጆሮሽን ጥጥር ታደርጊው መድኃኒዓለምን አንድ ቀን የሆነ ቦታ ደርሰሽ ይኸው ለዚህ እኮ እንድበቃ ነው አንቺን የዘጋሁሽ። አንቺን የተኩሽ የመሰለሽ እዚህ ቦታ እንድደርስ ነው። ዝም ብዬ የረዳኋችሁ ነገ ታመሜ በመጣ እናንተ ጋር ነው ችጋራም ሆኑ፣ እናንተ ጋር ነው እከካም ሆኑ። ልከክልሽ ከክልኝ ከምላችሁ እኔ ዛሬ ራ እናንተን ትቼ ሰው ለመሆን ነው። ያኔ ይገባቸዋል። ልክ ነሽ እህታችን፣ ልክ ነሽ ልጄ፣ ይቅር በይኝ ብላ እናት ከእግርሽ ወድቃ ትጸጸታለች። ግን እየፈራሽ እየላክሽ ገንዘብሽን እያወደምሽ እድሜሽ እዚህ እንደ ኪሎ ሜትር እየሸመጠጠ አሁን ቲክቶክ ላይ በምትገዢው ኦንላይን ሰውን አለው ብለሽ ፊት የሚያወጥር የሚያቀላ የሚያደማ እናንት የሚያደርግ ጥቁረቱን ቀይ የሚያደርግ ታች ቤቴን ባሊ ጥቁረቱ ማርያም የሚያቀል ለባልሽ ቀላል ቀላል አባቱ ይፈልጋል። እሱ ለማንኛውም ግን እዛ ታች አንድ ነገር ልንገር፣ ቁም ነገር
እህታችን የጠየቀችው ጥያቄ መልስ አላገኘም ይባላል። መልስ ነገራችሁ እኮ ፒንኮዱ ሰውየው ጋር ምን ይሰራል? ማን ሰጠው? እንደዛ አይሆንም አለ። ያ እኮ መልስ ነው ከምንም በላይ